የለነብይ እዩ ጭፋ ነው ስሙኝ። እኔ በቃሉ ነው የምሞግት፣ በጳውሎስ ነው የምሞግት፣ በሰውኛ አይደለም። ቃሉ ይፋረደኝ፣ የእግዚአብሔር ቃል ይፋረደኝ፣ ጳውሎስ ይፋረደኝ። ምን አለ መሰላችሁ? እንደኔ መታጀብ ከፈለጋችሁ እንደኔ ሰርታችሁ ስራ ስሩና ትታጀባላችሁ። በትዕቢት ተነፍቷል። ሃሎ አንዳችም አያውቅም። ጳውሎስ ይፍረደኝ። ምን አለ የእናንተ ዘመን ባልሆንኩ ኖሮ ይህን የስንት ስራ በሰራን ነበረ ከጥንቶቹ። አሁን ዛሬ ነፃነት ሲመጣ እግዚአብሔርን ቤት አርክሳችሁ ንግድ አርጋችሁ አቆሽሻችሁ። አሁን ግን ጠራርጎ ያወጣል፣ ጠራርጎ ያወጣል። ጌታዬ ተናግሯል። እንደዚህ እንደቀለዳችሁ ትውልድ እንዳሰናከላችሁ በትዕቢት እንደተነፋችሁ አትቀጥሉ። ውርድ ከራሴ እዩ ጩፋ ስማኝ፣ እኔ ከአገልግሎት ጉዳይ የለኝም። ነገር ግን እግዚአብሔር የሚናገርን ነው ምነግርህ። ካውንስሉ ደግሞ ልንገራችሁ። ካውንስሉ እኔ ስለ ካውንስሉ ምንም ማቀው ነገር የለም። ማቀው እኔ ጌታዬ ማገልገሌ። እንኳንም እዛ ውስጥ አልሆንኩ፣ እንኳንም እግዚአብሔር እዛ ውስጥ አልከተተኝ። በእውነት ነው የምላችሁ። ካውንስሉ ወይ የእንቁላሉ ጊዜ በቀጣሽ ነው የሚባለው። እነዚህ ሰዎች ተፈራውጥቀዋል። ስትቀጡ አሁን ለምሳሌ ጉንዳን ሲበላችሁ ጉንዳኑን እዛው እንዳለ ጭምቅ አርጋችሁ እዛው ግድል ነው እንጂ ይሄኔ ለካውንስሉ ያለ ጥያቄ ነው። ደግሞ አሁን መጎናጸፊያ ብላችሁ አመጣችሁና ልትበዘብዙ ህዝቡን በኢየሱስ ስም። ከሰሞኑ የክራይስት አርሚ ዓለም አቀፍ ቤተክርስቲያን መታገድ ጉዳይ እጅግ መነጋገሪያ ሆኖ ሰንብቷል። በነብዩና በካውንስሉ መካከልም እጅግ ከፍተኛ ውጥረትም ነግሷል። ይህን ተከትሎም ለበርካታ ጊዜያት ስታገለግል ጌታ የተናገራትን ስትናገርና ትውልድን ስታነቃ የምናውቃት የእግዚአብሔር ሴት እጸገነትም ወንድሜ እዩ ጩፋ ትዕቢትህ ቀድሟል፣ ቀጣይ የሚጠብቅህ ውርደት ነው፣ መጽሐፍ ቅዱስን አንብበህ አታውቅም፣ ካውንስሉ የእንቁላሉ ጊዜ የት ነበርክ በማለትም እጅግ ጠንካራ ሊደመጥ የተገቡ ሐሳቦችን በማንሳትም እየተናገረች ሲሆን በነብይ እዩ ጩፋ ላይም ትዕቢትህ ቀድማለች፣ ትዋረዳለች ስትልም ኃይለ ቃል የተላበሱ መልእክቶቿን አጋርታለች። ሙሉ መልእክቷ ምን ሊሆን የተላለፉት ያልተጠበቁ ቁጣ አዘል መልእክቶችስ ምን ይመስላሉ የሚለውንም በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የመጨረሻው ዘመን ተቃርቧል ብቻ ሳይሆን መፈጸም መጀመሩን ጭምር በምስክርነት የሚያሳዩ በርካታ እውነቶች እየተከሰቱ ስለመሆናቸው መጽሐፍ ቅዱስን ጠንቅቆ ለሚያቅሰው መናገር ለቀባሪው ማርዳት ቢሆንም እውነቱን ማወቅ ተገቢ ነውና ለማስታወስ ያክል እንደ ማንቂያ ደወል መናገሩ ተገቢ ነው። በዮሐንስ ራእይ ላይ ቅዱስ ቃሉ እንዳሰፈረው ሁሉ ዓለማችን የመጥፊያ ዘመኗ መቃረቡን ከመቃረብም አልፎ መጀመሩን የሚያሳዩ በርካታ እውነቶች በምድራችን ተፈጽመዋል። ዛሬም ከወደ አውሮፓ የተሰማው ነገር ደግሞ አማኙንም ሆነ የአማኙን ማህበረሰብ የሚያስደነግጥ ከመሆን ባሻገር ልብ ላላቸው ልባቦች ደግሞ የሚያነቃም ደውል ጭምር ነው። በብራዚል የነበረው ካርኒቫል ላይ የታየው፣ በአውሮፓ ፈረንሳይም የተደገመው፣ እንዲሁ በተለያዩ ስፍራዎች ላይ የተከናወነው ሁነቶች በሀገራችን ያለው እውነታም ነጋሪ የማያሻቅ ነው። ታዲያ በዚህ ሁሉ መሃልም ነው አውሮፓውያን ያሳዩት ተግባር አስደንጋጭ ነው። ጉዳዩ ምን ይሆን? እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የመጨረሻው ዘመን ተቃርቧል ብቻ ሳይሆን መፈጸም መጀመሩን ጭምር በምስክርነት የሚያሳዩ በርካታ እውነቶች እየተከሰቱ ስለመሆናቸው መጽሐፍ ቅዱስን ጠንቅቆ ለሚያቅሰው መናገር ለቀባሪው ማርዳት ቢሆንም እውነቱን ማወቅ ተገቢ ነውና ለማስታወስ ያክል እንደ ማንቂያ ደወል መናገሩም ተገቢ ነው። በዮሐንስ ራእይ ላይ ቅዱስ ቃሉ እንዳሰፈረው ሁሉ ዓለማችን የመጥፊያ ዘመኗ መቃረቡን ከመቃረብም አልፎ መጀመሩን የሚያሳዩ በርካታ እውነቶችም በምድራችን ተፈጽመዋል። ዛሬም ከወደ አውሮፓው የተሰማው ነገር ደግሞ አማኙንም ሆነ የአማኙን ማህበረሰብ የሚያስደነግጥ ከመሆን ባሻገርም ልብ ላላቸው ልባቦች ደግሞ የሚያነቃም ደውል ጭምር ነው። ከዚህ ቀደም በእንግላንድ የኮመንዌልዝ የስፖርት ፌስቲቫል ላይ የተከናወነው የባኦል አምልኮ ስነ ስርዓት በቀጥታ ስርጭት ለዓለም ግብዣም መቅረቡ የቅርብ ጊዜ ትዝታችን ነው። እንዲሁም በብራዚል የነበረውም የርኩሰት ካርኒቫል ላይ የታየው ከወትሮ በተለየ መልኩ ሰይጣን የገነነበትና በአንጻሩም በጌታ ኢየሱስ ላይ መቀለድና ማንኳሰስም የታየበት ምላሹንም ብራዚል መቅሰፍትን ማስተናገዷ የሚታወስም ነው። በዚህም ያላበቃው ተግባር አውሮፓ፣ ፈረንሳይ እንዲሁም ዓለም አቀፍ የኦሎምፒክ ዝግጅቷ ላይም የሀገሪቱ አቋም በሚመስል አጋንንታዊ ስርዓት አምልኮም በጌታ ኢየሱስና ደቀ መዛሙርቱ ላይ ያላገጠ ትርኢት ማከናወኑ የሚረሳም አይደለም።
ፈረንሳይ እንዲሁ እንደ ብራዚል አቻዋም መቅሰፍትን ማስተናገዷም ይታወሳል። ዛሬ ደግሞ በአውሮፓ ሌላ ግልጽ የሆነ አጋንንታዊ ስርዓት ስፖርት ሜዳ ላይም ተከስቷል። ይኸውም በጀርመን ቡንደስሊጋ በተባለ በሁለት ቡድኖች መካከል በሚካሄድ የጨዋታ መርሃ ግብር ላይም በአንደኛው ወገን ይንጸባረቅ የነበረው ሰይጣንን የማንገስ ስርዓትም ታይቷል። በተለይ የአንደኛው ቡድን ኤፍሲኬ የተባለ የቡድን ስያሜና ሎጎ ሉሲፈርን ከጥልቁ የሚጠራና የሚናፍቅ ሆኖም ተስተውሏል። እናም አፍቅሮተ እግር ኳስ ላይ የተሰማራን ሰዎች ቆም ብለን ብናስብም መልካም ነው። የመዝናኛው ኢንዱስትሪ በብዛት መንፈሳዊና አምልኮ እየሆነም እየመጣ እንዳለ የዘፋኞች መልካቸውን መቀየርን በማስተዋልም ቆም ብለን ልናጤነው ይገባል ስንል እኛም በሚዲያችን ስም መልእክታችንን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በብዙሃኑ ዘንድ መነጋገሪያ አጀንዳ የነበረው የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ በሆነው ነብይ እዩ ጩፋ በኢትዮጵያ ወንጌላዊ አማኞች አብያተ ክርስቲያናት ካውንስል የቀጠለው አለመግባባት በተለይ ደግሞ አንድ አገልጋይ ለአገልግሎት ወደ ሌላ ሀገር ሲሄድ በፓትሮል ታጅቦና የተጋነነ አቀባበል ሊደረግለት አይገባም በሚለው ጉዳይም ካውንስሉ መግለጫን የሰጠ ሲሆን ህጋዊ እርምጃ ከመውሰድ ባለፈም የትኛውም የክልል መንግስት ይህን እንዳያደርግ ደብዳቤን በመጻፍ ጭምር ገልጸውም ተናግረው ነበር። ታዲያ ለዚህ መግለጫም ንቀት የተላበሰ ፈጣን ምላሽ የሰጠው ነብይ እዩ ጩፋም ገና ጅማሬ ነው፣ መታጀብ ከፈለክ ስራን ስራ በማለትም አስገራሚ ምላሽን ሰጥቶ ጉዳዩንም ብዙዎች እየተቀባበሉት እጅግ ተባብሶና ሰፍቶም የቃላት ጦርነት ውስጥ እስከ መግባት የደረሰ መሆኑን በግልጽም ይታያል። ይህን የተመለከተችው በተለያዩ ጊዜያትም ጌታ እግዚአብሔር የገለጠላትን በሚዲያ ብቅ በማለት ስትናገር የምናደምጣት ወንጌልን በሚዲያ በሚገባ የሰበከች አገልጋይ የእግዚአብሔር ሴት እጸገነት ዛሬም ነብይ እዩ ጩፋ የመለሳቸውን ምላሾችና የካውንስሉ ተደጋጋሚ መግለጫን ተከትሎ መልእክቷንም አጋርታለች። ካውንስሎች ስማኝ የእንቁላሉ ጊዜ በቀጣኸኝ ነው የሚባለው። እነዚህ ሰዎች ጥፍር አውጥተዋል። ገና ያኔ ገዝታው ሲሉ ጨርቃ ጨርቅ ሲሉ ዘይት መሸጥ ሲጀምሩ በልጅነት ያልቀጣናቸው ዛሬ ጥግብ ብለው መቅጣት አይገባም። ልጅ የሚቀጣው በወቅቱ ነው። ሱሪ አውልቀን የበላንን ጉንዳን እንደማንፈልግ ሁሉ ስለምን አደባባይ ላይ ወጣ? የትውልድ መሰናከል አልታያችሁም ወይ? ነብይ እዩ ጩፋም እንደ እህት ልምከር፣ ንስሐ ግባ። አሁን አንተም ልክ ነኝ ትላለህ። ጳውሎስ ይፋረዳቸዋል፣ እነ ጳውሎስ ክብር ይገባቸዋል ሲባሉ ጨርቃቸውን ቀደዱ። አንተ ግን ዛሬ የደሃውን ጨርቅ እያሶለክ እየበዘበዝ መሬት አይንካኝ ነው ያልከው። ይህን ከየትስ ተማርከው? ትዕቢት ውርደትን ትቀድማለች። የትዕቢትህ ትዕቢት መጀመሪያ የሰጠኸው ምላሽ ነው አንተነትህ ውስጥህን ገልጦ ያሳየው። እኔ አንተም ብሆን አንገቴን እደፋለሁ በማለትም እጅግ በርካታ ጠንካራ ሐሳቦችን በማንሳትም መልእክቷንም አጋርታለች። ቀሪ መልእክቶቿንም ከአንደበቷ እንድታደምጡ ጋበዝን። ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? የእግዚአብሔር ሰላምና ጸጋ ከሁላችሁም ጋር ይሁን። በዛሬው መልእክቴ ደግሞ በሰሞኑ ለግርግር በሆነበት ጉዳይ ላይ ግርግሩ ጋብ እስኪል ጠብቄ ያው መቼም ሁላችሁም እንዳያችሁት በጣም አንገት የሚያስደፋ የክርስቲያኑን ወገን ያሳዘነ የብዙውንም ደግሞ የቆምንበትን ያሳየ እንደ ቤተ ክርስቲያን በጣም የሚያሳዝን ነገር አይተናል እኔና እናንተ። እና በዚህ ጉዳይ ደግሞ ልቡ ያልወረደ ያልደነገጠ ያላፈረ አለ ብዬ አላስብም። እና ዛሬ በዛ ጉዳይ ላይ ነው መልእክቴን ማስተላለፍ የምፈልገው። ለምን ብትሉኝ ብዙ ተባለ፣ ብዙ ተነገረ፣ ብዙ አስተያየት ተሰጠ፣ ብዙ ከወዲያ ከወዲህ መፍትሄ የሚመስል ግን የባሰ የሚያቀባባ ነገር አንዱን ካንዱ የሚያበላሽ አስታራቂነት የሌለው ሰላም የማያመጣ አንዱ ባንዱ ላይ የነበረውን ጥላቻ፣ ክፋት እንደውም በጣም በሚያሳፍር ሁኔታ ወደ ፖለቲክስ ወደ ዘረኝነት ተቀላቅሎ በጣም የሚያሳፍር ነገር አይተናልና ያ ግርግር አሁን ገና ያልተቋጨ ቢሆንም ከነበረው አንጻር ጋብ ብሏል። ስለዚህ እኔ ጋብ ባለበት ነው አሁን ሰሚ ይገኛል ብዬ ነው መልእክቴን ያዘገየሁት። መልእክቴ የእግዚአብሔር መልእክት ነው፣ ከእግዚአብሔር ነው ይህ መልእክትና በጣም የሚያሳዝነው ነገር የስጋ ፍሬ ነው የተገለጠው። በዚህ ጉዳይ ላይ የስጋ ፍሬ ምን ያህል በስጋ እንደምንመላለስ ነው የታየውና እንደ ቤተ ክርስቲያን ደግሞ የት ጋር እንደቆምን ራሱ ስርዓቱ እንዴት እንደተበላሸ በጣም የሚገርማችሁ ነገር በዚህ በእፎይ ጉዳይ ላይ ሐሳብ በሰጠው ጊዜ ይሄ ነገር ታውቆኛል። እግዚአብሔር ነው እንግዲህ በውስጣችሁ መልእክት የሚያስቀምጠውና
ምን ብዬ ነበር? በአጠቃላይ የቤተ ክርስቲያን ስርዓቷ ተበላሽቷል። አሁን ቤተ ክርስቲያንን እናጽዳ ብለን ብንነሳ ምኑን ከምኑ እናደርገዋለን? ጤፍና አሸዋ አብሮ የተቀላቀለ ነው የሚመስለውና ሲስተሙ መቀየር አለበት ስል ነበረ። እና አሁን በዚህ ወቅት የተገለጠው በዚህ በወንድማችን ነብይ እዩ ጭፋና በካውንስሉ መካከል የተፈጠረው ግጭት የሚመስል ነገር ማቆሚያም አላገኘም። በጣም የሚያሳዝን ነገር። ምክንያቱም በቃሉ አይደለም እየተካሄደ ያለው፣ በእግዚአብሔር መንፈስ አይደለም እየተከራከሩ ያሉትና ይሄ የስጋ ፍሬ ነው። የስጋ ፍሬ የሚገለጠው ያው በቁጣ በክርክር በስድብ ከኛ በማይጠበቅ ነገር ማለት ነውና እዚህ ያዕቆብ 4:1 ላይ በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደለምን ይላል። ስለዚህ ይሄ የምናየው ነገር በሙሉ ካልተገደለ ስጋ ከስጋ ማንነት የመጣ ነው። መንፈሳዊነት የሌለበት ነገር ነው የመጣው ያየነው። አሁን የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ነው። እና ደግሞ ይሄ የመጨረሻው ዘመን ፍሬ ነው የተገለጠው። ችኩሎች፣ ተሳዳቢዎች፣ ገንዘብን የሚወዱ ዝናን የሚወዱ የምድርን ነገር የሚወዱ ይህንን ነገር ነው ተገልጦ ያየነውና ከእግዚአብሔር አጀንዳ ውጪ ነው። አሁን በዚህ ሰዓት በእንደዚህ አይነት ነገር ልንገለጥ ባልተገባ ነበረ። በእንደዚህ አይነት አደባባይ ላይ ጉዳችን ባልወጣ ነበረ። በጣም የሚያሳፍር ነገር ነው የተሰራውና ምንድነው እኔ ውስጥ የመጣው እግዚአብሔር ያጣው አንድ ሰው ነው ያጣው። አንድ ሰው፣ አንድ ጳውሎስ ነው ያጣው። አንድ ሙሴ ነው ያጣው። አንድ ኤልያስ ነው ያጣው። አንድ ዳንኤል ነው ያጣው። ትውልድ ሊቀይር የሚችል አገር ሊቀይር የሚችል እኔና እናንተ ግን አሁን በተገለጥንበት መገለጥ እንኳን ትውልድ ልንቀይር እንኳን አገር ልንቀይር የራሳችን ቤት እንኳን መቀየር አልቻልንም። በጣም የሚገርመው ነገር በዚህ ጉዳይ ላይ በጣም ነው የሚጸለየው። እኛም በጣም ነው የምንጸልየው። እኔ በግሌ ስጸልይ ያየሁት ነገር ምንድነው? የቆሸሸ ምንጣፍ፣ ትልቅ የቆሸሸ ምንጣፍ በጣም ስለተነካካ ማጽዳት ስላልተቻለ ጥቅልልልልል አርጎ ሲያወጣው አይቻለሁ። እኔ ጥቅልልልል አርጎ ሲያወጣው ይሄ ማለት ምን ማለት ነው? ያልተነካካ የለም። በዚህ ጉዳይ ላይ ያልተነካካ የለም። እንዴ አንድ ሰው መልካም ሐሳብ አስታራቂ የሆነ የሚደመጥ ሰው መፍትሄ ያለው ሰው አይገለጥም እንዴ? እኔ በጣም ያፈርኩት ነገር በዚህ በተፈጠረው ነገር በጣም ያፈርኩት ነገር በሁለቱም ሳይድ ይህንን ነገር ለመፍታት የተኬደበት መንገድ የእግዚአብሔር ቃል የለውም። ከመነሻውም የእግዚአብሔር አካሄድ የለውም፣ የሥጋ ነው። ለመፍትሄም የተሄደበት መንገድ የእግዚአብሔር ቃል የለውም እንጂ የእግዚአብሔር ቃል አንደኛ ቆሮንቶስ ይህንን ችግር በትክክል ይፈታ ነበር። እዚህ አንደኛ ቆሮንቶስ ምዕራፍ 6 ላይ ያለው በግልጽ ይናገራል። አሁን እየተደረገ ያለውን ገበናችን እዚህ ጋር ይናገራል። ምን ይላል መሰላችሁ? ቁጥር 1 ከእናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን? ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? እኛ እንኳን በዓለም ላይ ልንፈርድ፣ እኛ እንኳን ለሌላው መፍትሄ ልንሆን ራሳችን በጨለማ ተውጠናል። ወገኖቼ ምንም የማንደብቀው ነገር ነው የተገለጠው። ነገር ግን ወንድም ወንድሙን ይከሳል፣ ይህም በማያምኑ ፊት ይደረጋል። ይቺ ናት የምታንገበግበው ነጥብ። በማያምኑ ፊት ገበናችን መውጣቱ ሊያንገበግበን ይገባል። ከዛስ እንግዲህ ፈጽሞ የእርስ በርስ ሙግት እንዳለባችሁ በእናንተ ጉድለት ነው። በእናንተ ጉድለት፣ በእኛው ጥፋት፣ በእኛው ስተት፣ እግዚአብሔርን ባለመፈራት፣ ቃሉን ባለማወቅ፣ በትዕቢት። እኔ ግን እግዚአብሔር የተመሰገነ ይሁን ከዚህ ቀደም ተናግሬያለሁ። እግዚአብሔር ቅሬታዎች አሉት ወገኖቼ። እናንተ በእግዚአብሔር ቤት በቅድስናና በጽድቅ የምታገለግሉ ሰዎች አዳምጡኝ። እግዚአብሔር ከዚህ ግርግር ያጠራውና የሱ የሆኑትን ቅሬታዎች ያወጣና አዲስ ሰማይና አዲስ ምድር ይፈጥርና አዲስ ቤተክርስቲያን ትሰራለች። በዚህ አንቀጥልም፣ እናንተ በዚህ ውርደት አንቀጥልም።
ተዋርደናል፣ እንደ ክርስቲያን ተዋርደናል። አንገታችንን ደፍተናል በእናንተ የተነሳ። የክርስቶስ ፍቅር የለበትም። እርስ በርስ መከባበር የለበትም። እርስ በርስ መያያዝ የለበትም። በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት። የእግዚአብሔር ስም እንዳይሰደብ፣ መንጋው እንዳይጎዳ፣ ያዳነውም እንዳይሰናከል የሚጠነቀቅ የለም። ሁሉንም ገበና በአደባባይ ሰጣችሁና እኛም እኮ ምንገባበት ጠፋን እንዴ ያስብላል። ነብዩ እንደዚህ ነው እንዴ? ካውንስሉ እንደዚህ ነው እንዴ? ጌታው ምን ነው የዚህ ፓርት ባልኩኝ፣ የዚህ አካል ባልኩኝ፣ ቀደም ብዬ ከነበሩት ጋር በኩኝ፣ ከነዛ በመከራ መሃል ከሚያመልኩ መሃል፣ በነዛ ገንዘብ ወዳድ ካልሆኑት መሃል፣ ከነዛ ትዕቢት ከሌላቸው መሃል ከነሱ ጋር ባመለኩ ኖሮ ወይኔ ጌታ ወይ ምን ውስጥ ነው ያለነው እናንተ? ኧረ ምን ውስጥ ነው ያለነው? ኧረ ከማን ጋር ነው ያለነው? ከማን ጋር ነው ያለነው? በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ማንንም አይሰማም። መደማመጥ የለም። የክርስቶስ ፍቅር የለም። የእግዚአብሔር ስም እንዳይሰደብ እንኳን የሚጠነቀቅ የለም እንዴ! ኧረ ያለምኛ ጸብ ይሻላል። ደግሞ እነዛን እኮ በክርስቶስ አምኑ የምትሏቸውን እኮ ስትኮንኗቸው በአደባባይ የእርስ በርስ ይባሉ ስትል የነበረው አንተ ነብዩ፣ እኔ ከአገልግሎት ምንም ነቀፌታ የለኝም። ግን አሁን የተገለጥክበት ለዚህ ጉዳይ መልስ የሰጠበት መንገድ በጣም ትዕቢት አለው። እግዚአብሔር አይደሰትበትም። እኔ እነግርሃለሁ እንደ እህት፣ አንተ ነብይ ጩፋ፣ እኔ እንደ እህት እነግርሃለሁ፣ ትዕቢት ውርደትን ትቀድማለች። ጠበጥክ አይደለ? የትዕቢት ደግሞ መጀመሪያ የሰጠኸው መልስ ነው። አንተነትን ውስጥህን ገልጦ ያሳየው መጀመሪያ የሰጠኸው መልስ። እኔ አንተም ብሆን የእግዚአብሔር ነብይ ነኝ አይደለ? እኔ አንተም ብሆን ዝቅ እላለሁ። መጀመሪያውኑም ይሄ ነገር ሲመጣ፣ ይሄ አጀብ ሲመጣ ኖ እኔ አጀብ አያስፈልገኝም፣ እኔ አጀብ አያስፈልገኝም። ህዝቤ ነው። በየት አልፈው ነው ጨርቅ የሚነኩት? በየት አልፈው ነው ጥላ የሚያገኙት? በየት አልፈው ነው ያድሃ የሚፈወሰው? አንተን ቁልልጭ ብለህ ዝንጥ ብለህ መሬት መርገጥ እስኪያቅት ድረስ በአጠገብን ስላለፍክ እነሱ ተፈወሱ ማለት ነው። ስንቱ ተንከራቶ አልተመለሰም። ዛሬ በእኛ ዘመን ጸጋ እየተቸበቸበ ነው። ካልከፈልክ ፈውስ አታገኝም፣ አትገለገልም እየተባለ በአደባባይ በግልጽ ድሃው ሲዘለፍ ሲበረበር የት ነበራችሁ? እናንተ ካውንስለሮቹ የት ነበራችሁ? አሁን በቃ ማን አለብኝ ብለው ማን ነው? ኧረ በኢየሱስ ስም እንደዚህ አይነት ነብይነት አይቼም ሰምቼም አላውቅም፣ አልተጻፈልንም። በጣም ያሳዝን ነገር። በእንቁላሉ ጊዜ በገጣችኝ ያለ ሰውየው። ብቻ ሁሉም ለበጎ ነው። እቺን ነገር ልብ በሉልኝ። ሁሉ ነገር ለበጎ ነው። ለመሰለችው ሊያጠራው ነው። ካልደፈረሰ አይጠራም ባል ነገር አሰማችሁ። እግዚአብሔር ሊያጠራው ነው። ለምን? ለትውልዱ ይቀናል። ትዕቢታችሁ በዝቷል። ደግሞ አለማፈር፣ ራስን ከጳውሎስ ጋር ማወዳደር። ጳውሎስ አጠገቡም አትደርስ ወንድም አለ። ጳውሎስ እኮ በገዛ እጃችን እየሰራን እናበላቸዋለን እበላለሁ ነው ያለ። ኧረ እኔ ሕይወት ስሙኝማ፣ አንደኛ ቆሮንቶስ ምዕራፍ 4 አንተ እንድትበልጥ ማን አድርጎሃል? ነብዩ ጩፋ አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልከው ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው? ምን ማለት እንደው ታውቃለህ? የተቀበልከው ሁሉ ምሰራው ሁሉ የእግዚአብሔር ነው። ልክ በራስህ እንዳመጣው ለምን አክት ታረጋለህ? አሎ አንደኛ ቆሮንቶስ አንብበህ ታውቃለህ ለመሆኑ? ከዛስ ስሙኝ፣ አሁን ጠግባችኋል፣ አሁንስ ባለጠጎች ሆናችኋል። ስሙ፣ ይሄ ነው የኔ ቃል፣ ይሄ ነው የእግዚአብሔር ቃል። በምንም የማትከራከረኝ ፐርሰናል ያልሆነ የግል ያልሆነ ከራሴ ያልሆነ ሙግቴ ጳውሎስ ነው። ሙግቴ በእግዚአብሔር ቃል ነው። የተጻፈልን ልንኖረው ነው።
አሁን ጠግባችኋል። እዩ ጩፋ አሁን ጠግባሃል ወንድም አለም፣ ወደድክም ጠላህም። አሁንስ ባለጠጎች ሆናችኋል። ባለጠጋ ይገልጠዋል እንዴ? አጃቢ እኮ ብዛቱ። እኔ እኮ የምለው አጃቢ ምን ያደርጋል? ነብይን ያጠቃ ሰው አለ እንዴ? ደግሞ ለጥበቃ ነው ይላሉ። ትንሽ አፍሩ። ህዝቡ ህዝቡ ምን ይረበሻል? ስራን ከሰራ ካገለገልክ እነ ጳውሎስ በአጃቢ በጠባቂ ነው እንደ ሲያገለግሉ የነበሩት። ያውን በዛ በጦርነት መሃል፣ ያውን በዛ በመከራ መሃል ከየት አመጣኸው ነው የኔ ጥያቄ። ለዓለም ለመላእክትም ለሰዎችም መጫወቻ ሆነናል። እነ ጳውሎስ ለምን ሰው ንቆናል ነው? እነ ጳውሎስ አንተ እኮ ተቆልለሃል። ኧረ በኢየሱስ ስም እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛል አለ። ለምን? ወንጌል ነው የነሱ ትኩረት። የነሱ ትኩረት እኮ ጫማ አይደለም። የነሱ ትኩረት መነጽር አይደለም። የነሱ ትኩረት ሱፍ አይደለም። ኧረ በኢየሱስ ስም የሰማዩን ምድር ላይ ጨርሳችሁ በቃ እኮ አሁን አንተ በምድር ጨረስከው። በቃ አለቀ። ይሄን አይደል የፈለግከው? የምድር ዝናብት አይደል የፈለግከው? አገኘህ። በቃ አለቀ። ከዚህ በኋላ ግን የምድሩ ይቀርብሃል። እኔ በጣም እርግጠኛ ነኝ በዚህ። ስሙኝማ እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሰማለን፣ እንከራተታለን። ለምን? እውነተኛ ወንጌል ስለሚሰብኩ። እነ ጳውሎስ ከገንዘብ ጋር አይደለም ትኩረታቸው፣ ከልብስ ከጫማ ጋር አይደለም ትኩረታቸው። ጳውሎስ ቢኖር ኖሮ በዚህ ዘመን ደግሞ እንደ እንትን ይታጀብ ነበራል። ኧረ ጳውሎስ መከራን የከፈለው እባክህ ከጳውሎስ ጋር ራስን አታነካካ። አንዳችሁም ራሳችሁን ከጳውሎስ ጋር አታነካኩ። ስሙኝ፣ ቁጥር 12 እዩ ስማኝ ወንድም አለ እዩ። ለነገሩ እኔም በእውነት ነው በአገልግሎትም ምንም ጥያቄ የለኝ። እኔ ራሴ ከአሜሪካ እዛ ኢትዮጵያ ስመጣ 2 ጊዜ መጥቻለሁ እዩ ጋር። ያው ትሰበስባላችሁ፣ ብር ትሰበስባላችሁ። እሱ ምንም ጥያቄ የለውም። በገዛ እጃችን እየሰራን እንደክማለን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን። ሃሎ እዩ ጩፋ፣ ይሄ ነው ጌታ ያስተማረን። ይሄ ነው ጳውሎስ ያስተማረን። ያውም የገዛ ወንድሞችህን የንቀት እቺ ትዕቢት ውርደትን ቀድማለች። ቀጣዩ ውርደት ነው ንስሐ ካልገባህ። አሁን የሰው ጆሮ እንዲሰማ ብሎ ነው የኔን መልእክት እግዚአብሔር ያዘገየው። ለመሰላችሁ ሁሉም ያው ለዩቲዩብ ታውቁታላችሁ። በጣም የሚገርመኝ ነገር ደግሞ አሳራቂ መስለው የሚመጡት በጣም የገረመኝ ደግሞ ነብይ ጆሲ። እኔ ነብይ የሚለውን ታይትል ራሱ እንዴት እንዳገኛችሁ እኔ በጣም ይገርመኛል። ነብይ ጆሲ አስተያየት ሰጠ። እኔ ስልክ ቢያነሳልኝ ኖሮ እንደዚህ አይሆንም ነበር አለ ጆሲ። ቅርብ ቀን እኮ ብር አንጡና ብር ካላመጣችሁ አልተነብይም፣ የታመማችሁ ካላችሁ አሁን እፈውሳለሁ አንጡ ብሩ ሲል ነበር። ጮና አሜን በለኝ ወዳጅ። ቃቃ ጨዋታ አይደለም ያዘው። አሜን የምትል ከሆነ ጸልይላለሁ፣ ካልሆነ እዚህ እናውጣ። ለምኜ የማገለግለው ህዝብ የለም እኮ። ጮና አሜን በለኝ። በመንፈስ ነው የምጸልይልህ፣ ጸልያለሁ። ነገር ላስለቅቅ ነው የምጸልየው። እየለመንኩ ማገለግለው ህዝብ የለም። እኔ እግዚአብሔር ከኔ ጋር ነው። ሸሞኒው እናንተ አደባባይ ላይ አስጥታችሁ ጉዳችሁን መቀለጃ አርጋችሁን ወንጌል እንዳንሰብክ እንኳን አሁን ሰው ጆሮ ሰም የለም። ጉዳችሁ በአደባባይ ወጣ እየተባልን ይሄን ሁሉ አፍረን አሁን እንዴት ነው ይሄንን በምን አርጋችሁ ነው የምትሸፍኑት? በምን አርጋችሁ ነው የምትሸፍኑት? በጌታ በኢየሱስ ክርስቶስ ስሙኝማ፣ ጳውሎስ የተናገረው አንደኛ ቆሮንቶስን አንብቡልኝ። በቃ እናንተ ካውንስለሮች፣ እናንተ ይጩፋ አንደኛ ቆሮንቶስን አንብቡ። መልሱ እዛ ውስጥ አለ። አንድ ሰው በመካከላችሁ ከጳውሎስ የተማረ ቆሮንቶስን ያነበበ የለም ወይ ነው የኔ ጥያቄ። ለምን ብትሉኝ የእግዚአብሔር ቃል ይፋረደ፣ የጳውሎስ ምክር ይዳኘኝ። የጳውሎስ ምክር ይዳኘኝ፣ የጳውሎስ መልእክት ይዳኘኝ። እናንተ ሁላችሁም ቤተ ክርስቲያን ተበላሽተናል፣ በቁም ጠፍተናል፣ በቁም አንድ ሰው አጥቷል እግዚአብሔር። አንድ ሰው አስታራቂ፣ አንድ ሰው እግዚአብሔር ያጣው አንድ የሚደመጥ ሞገስ ያለው የሚደመጥ ትሕትና ያለው
አስታራቂ የሆነ የላይኛይቱ ጥበብ ያለው የላይኛይቱ ጥበብ እሺ ባይ ገር አስታራቂ ናት ይላል። የላይኛይቱ ጥበብ ዛሬ የጠፋው የላይኛይቱ ጥበብ ነው። ያለው ደግሞ የምድሩ የስጋው ነው። ስጋ ስጋ፣ ሰው ሰው፣ ስጋ ስጋ፣ ከሰውም እንኳን የወረደ የመጨረሻው ዘመን ተገለጠ። ችኩሎች፣ ገንዘብ የሚወዱ ክብር የሌላቸው ለተድላና ለምቾታቸው የሚሮጡ ይሄን ተገለጥክበት ወንድም አለ። ምንም ልሸፍነው ማትችለው ነገር። እኛ ዛሬ ተለያይተናል፣ ተበጣጥሰናል። ስለዚህ እንደሚገባ እየኖርን አይደለም ማለት ነው። ደግሞ አንድ ሰው መልእክት ሲያመጣ እኮ ኧረ እባካችሁ ወዴት እየሄድን ነው ሲባል እኮ ጆሮ የሚሰማ የለም። እናንተ ምን ሆኖ ነው ጆሮአቸው የተደፈነው? ይህ እንዴት ነው ያልገባን? ቤተ ክርስቲያን ተበላሽታለች። እናንተ ከላይ ያላችሁ የምታረጉትን አርጉ፣ ቤቱ ይጽዳ። በጣም ነው ያዘንኩት። በእውነት ነው የምላችሁ፣ በጣም አዝኛለሁ። ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብ የተባበራችሁ እንድትሆኑ እንጂ መለያየት እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ አለ ጳውሎስ። እኔም ዛሬ እለምናችኋለሁ። እናንተ ሰዎች፣ እናንተ ከላይ ያላችሁ እረኞች፣ እናንተ ታዋቂዎቹ፣ እናንተ ባለሱፎቹ በጌታ በኢየሱስ ክርስቶስ ስም ዛሬ እኔ እለምናችኋለሁ እንደ አንድ ትንሽት ምንም ብትንቁኝ፣ ምንም የፈለጋችሁት ብትሉ እንደ እግዚአብሔር ሴት እናገራለሁ። እግዚአብሔር እንዳከበራት ሴት እናገራለሁ። እባካችሁ ወደ ቃሉ ተመለሱ። እባካችሁ ወደ ክብራችን እንመለስ። እባካችሁ ጌታ ኢየሱስ ክርስቶስን አናሰድብ። እባካችሁ እኔ ለምናችኋለሁ፣ በክርስቶስ ኢየሱስ ስም ለምናችኋለሁ። ጆሮ ያለው ይስማ። እባካችሁ እንመለስ። ለመንጋው ራሩለት። ይሄ መንጋ ስሙኝ። ዝቅ ብሎ ደግሞ ወንድሞች ሆይ በመካከላችሁ ክርክር እንዳለ የቀሎኤ ቤተሰቦች አስታውቀውኛል። የኛ እኮ ሰው ሹክ ብሏችሁም አይደለም። ገበናችን በአደባባይ ነው፣ ክርክራችን በአደባባይ ነው፣ መሰዳደባችን በአደባባይ ነው። ከዛስ ይህንን እምላለሁ፣ እያንዳንዳችሁ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ለእናንተ ተሰቅሏልን? ስለዚህ ቃሉ ይዳኘኝ፣ የጳውሎስ ቃል ይዳኘኝ። ከጳውሎስ ተማሩ፣ በቃ ከኔ ተማሩ ብሏቸዋል ጌታ ኢየሱስ ክርስቶስስ ምን ይለናል? አሁንም የመጨረሻ መልእክቴ ምንድን ነው? እናንተ ቅሬታዎች የሆናችሁ በቅድስናና በጽድቅ የምትመሩ እውነት ለክርስቶስ ቀናት ያላችሁ እጃችሁን አውጡ ከዛ ቤት። ተለዩ። ቆሻሻው ይለይ፣ ይውጣ፣ ይጠረግና ይውጣ። ዝም ብለን ተተረማምሰን አንዱ አንዱን እያቆሸሸ አንቀጥልም። አሳፋሪ ነገር ነው። ደግሞ ቀጥላለሁ። መልእክቱ አላለቀም፣ ግን ያው በዩቲዩብ ሳስተላልፈው ስለሚቆርጥብኝ ከ35 ደቂቃ በላይ ያለውን ስለሚቆርጥብኝ መልእክቴን አልጨረስኩም። ግን ለዛሬ በቃ ይህንን እላለሁኝ፣ እቀጥላለሁ። ይህን መልእክት እግዚአብሔር በጣም በቃሉን የተናገረው ብዙ ቃል ሰጥቶኛል። እባካችሁ ጸልዩ፣ እግዚአብሔር ቤቱን እንዲያጠራ ጸልዩ። እነዚህ ሰዎችን ምህረት እንዲያደርግላቸው ጸልዩ። ወንድሜ እዩ ጩፋ ንስሐ ግባ፣ በእግዚአብሔር ፊት ንስሐ ግባ፣ በሕዝብ ፊት ንስሐ ግባ። አለበለዚያ ጸጋ መላጨት አለ። ከራስ ቄትም አላመጣኸውም። በእግዚአብሔር ኃይል ነው እየሆነ ያለው ሁሉ። የእግዚአብሔር ኃይል ነው፣ በጸጋ ነው። ትዕቢትን ተው፣ በቃ ትዕቢትን ተው። እኔ ያለኝ ምክር ላንተ ነው። እናንተም ደግሞ ካውንሰለሮች ፕሊዝ ጳውሎስን ሁኑ፣ ከጳውሎስ ተማሩ፣ በቃሉ ምከሩን። እንዴ በቃሉ ዳኙን እንጂ እንዴት ሆኖ ነው አንዱ እየመጣ ሌላ ቆሻሻ ይቀባል፣ አንዱ እየመጣ ሌላ ቆሻሻ ይቀባል። ይኸው እስካሁን ነገር አልበረደም። እኛ መፍትሄ ደግሞ ብለን ወደ ዓለም ልንሄድ ነው እንዴ? ከመቼ ወዲህ ነው የዓለም ፖሊስ ደግሞ ነብይን የሚጠብቀው? ኧረ ታይቶም ተሰምቶም አይታወቅም ወንድም አለ። ከመቼ ወዲህ ነው የዓለም መንግስት ነቢያትን የሚጠብቀው? ደግሞ ራስን ከማን ጋር እንደምታወዳደር በጣም ይገርመኛል። ባለፈው ከመጣው እንግዳ ሰውዬ ጋር ያ እንግዳ ሰውዬ እኮ ስመኝ ብዙ ሰርቶ ነው ሄደው።
ያንን ሁሉ ሳክሪፋይ አድርጎ የራሱን ገንዘብ አውጥቶ አንተ እኮ በህዝብና በዳው ገንዘብ ነው ስትለጠጥ የዋልከው። ያውም አንድ ነገር አልሰራም። ዘይት ይሻት ስትል ዋልክ። አሁን ደግሞ የመጎናጸፊያ የምትሉትን ነገር አቁሙ። ኧረ መጎናጸፊያ ምናምን ህዝቡን አትበዝብዙ። እናንተ ካውንስለሮቹ ደግሞ ህዝቡን ጠብቁት፣ ችላ አትበሉ። ሁላችሁ ደግሞ በአንድ ላይ ጥሩ ሐሳብ ያላችሁ ከጌታ ጋር የቆማችሁ በአንድ ላይ ተቃወሙ። ነግበኔ ነው መሰለኝ ሁሉም አድፍጦ ቆሟል። አድፍጠዋል እኮ ነግበኔ ብለው አድፍጠዋል። ባለዘይቶቹ አድፍጠዋል። ደፍሮ ማን ይናገራል? ሁሉም ነው። ከሌለብህ አንተ ወንድም አለም ይሄ ነገር ትክክል አይደለም አትልም እንዴ? አሁን አይናገሩም፣ ጸጥ ብለዋል። ለምን? እነሱም ሻጮች ናቸው። ነገስ እነሱም ላይ ይነሱበታል። እንደውም እሱ ልክ ነው፣ እዩ ልክ ነው። እናንተ እዩ ልክ ነው የምትሉ ሰዎች እዩን እየጎዳችሁት ነው እንጂ እየጠቀማችሁት አይደለም። እዩ በአገልግሎቱ እግዚአብሔር የሰጠው ጸጋ አለ። ነገር ግን ትዕቢቱ ትክክል አይደለም። እኔ ይሄ ነው መልእክቴ። እቀጥላለሁ። ደግሞ በጣም ብዙ መልእክት ሰጥቶኛል በዚህ ጉዳይ ላይ። የሚቀጥለው ፓርት እቀጥላለሁ። ጌታ ይረዳኛል። ወገኖቼ ፕሊዝ ሼር አድርጉት። ፕሊዝ ይድረስላቸው። ለነዚህ ለትልልቆች ሼር አድርጉት፣ ይድረሳቸው። ይስሙት፣ እስቲ ይስሙት። ራሳቸውን በዛ ውስጥ ቢያገኙት ይስሙት እላለሁ። እግዚአብሔር ግን በዚህ ሁሉ መሃል ጣልቃ ገብቶ ቤተክርስቲያንን ይፈውሳት፣ ወደ ክብራችን ይመልሰን። ከክብራችን ወርደናል፣ ተዋርደናል፣ አዋረዱን። ሰይጣን ገብቶ አመሰን። በዚህ ሁሉ መሃል በጌታ በኢየሱስ ክርስቶስ ስም መልካም ያድርግ ጌታ። ወደ ክብራችን ይመልሰን። ተባረኩ። ሼር አድርጉልኝ እባካችሁ። ወንጌል ለዓለም ሁሉ የቃልና የምክር አገልግሎት የእግዚአብሔር የመጨረሻው ድምጽ ነው። ሲሪየስሊ በቃ ጌታ ይረዳናል። ሁሉ ሰላም ይሆናል። እግዚአብሔር ይረዳናል። ተባረኩልኝ። ሻሎም። ቴንክ ዩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ